ሄሎ ስቱደንትስ ሃው አር ዩ? እንግዲህ ባለፈው ፊዚካል ኳንቲቲ የሚል ርዕስ ይዘን ለመወያየት ሞክረናል። አንድ ዛሬ የምናየው ዩኒትስ ፎር ሜዠርመንት የሚለውን እናያለን። ከዛ በፊት ግን ይህንን ቪዲዮ ሰብስክራይብ በማድረግ በተለያዩ ጊዜ የሚሰሩ ትምህርታዊ ነክ ጉዳዮች እንዲደርሷችሁ አድርጉ። ላይክ ሼር አድርጉ። and ይሄንን ነገር ኮንሲደር የምናደርገው አዜ ክላስ ነው ማድረግ ያለብን። ሶ ዓለም አሁን ቼንጅ እየሆነ ወደ ኢለርኒንግ የመጣን ስለሆነ ልክ ክላስ እንደተማሩ ኮንሲደር መደረግ አለበት። እዛው ተረፈ መስተካከል ያለባቸው ኮሜንቶችን መስጠት ይቻላል። ለዛሬው የምናየው ዩኒትስ ፎር ሜዠርመንት እንግዲህ ላስት ታይም አይ ሳይድ አንድ የተለካ ሜዠር የተደረገ ነገር ፊዚካል ኳንቲቲ ከተለካ ሚኒንግ እንዲኖረው ማግኒቲዩድ እና ቢያንስ ዩኒት እንዲኖረው ግድ ያስፈልጋል። እዛ ውጭ ግን ያ ፊዚካል ኳንቲቲ ምን እንደሆነ ካልገለጸ ድረስ ፊዚካል ኳንቲቲ ለማለት ያስቸግራል። ሶ what is unit? Unit means the standard used for the measurement of a physical quantity is called a unit. Standard used ነው። ሶ ዩኒት ማለት በአማርኛው አሃድ የምንለው ማለት ነው። ለምሳሌ ሌንግዝ የሌንግዝ ብዙ አሃዶች አሉ። ባይዘዌ ሜትር አለ፣ እንደምናው ፉት አለ፣ ኢንች። ለምሳሌ አውሮፕላን እንደዚህን ያህል ጫማ እየበረረ ነው ይላል። ያ ማለት እንግዲህ ፍሮም ዘ ሲ ሌቭል እሱ ያ አውሮፕላን ውስጥ ካለበት ድረስ ያለው ጫማ ነው። ብዙ ጊዜ ኢንች፣ ፉት፣ ሜትር፣ ኪሎ ሜትር፣ ሴንቲሜትር፣ ዴሲሜትር ብዙ አሉ የሌንግዝ መለኪያዎች ማለት ነው፣ መለኪያ አሃዶች። ሶ ማስ እና የመጠነ ቁስ ባይ ዘ ወይ ማስ እና ዌይትን መለየት አለብን። ኪሎግራም፣ ፓውንድ፣ እዚህ ጋር ፓውንድ ስንል ብሩን ማለታችን አይደለም። የማስ ግራም ለምሳሌ እነዚህ አይነት ነገሮች አሉ። ታይምን የምንለካበት ሰከንድ፣ ደቂቃ፣ ሃወሮች አሉ። ቴምፕሬቸር መጠነ ሙቀት ማለት ነው። ፋራናይት፣ ኬልቪን፣ ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት፣ ዲግሪ ኬልቪን የምንላቸው የተለያዩ ዩኒት ኦፍ ሜዠርመንት አለ። ሶ እያንዳንዱ ፊዚካል ኳንቲቲ የራሱ የሆነ ምን አለው ማለት ነው፣ ዩኒት አለው ማለት ነው። ዩኒት አለው ማለት ነው። ትልቁ ነገር እዚህ ጋር ግን መረዳት የሚያስፈልገን ምንድነው፣ ወደ ስታንዳርድ ፎርም ለመምጣት አንድ ሜትር ማለት ምንድነው፣ አንድ ፉት፣ አንድ ኢንች ምንድነው፣ ወደዚህ ምናምን። አሁን ለምሳሌ አንድ ኪሎግራም ሲመጣ በአይምሮአችን ልናመጣው የምንችለው ነገር ሊኖር ይገባል። ስለዚህ ለምሳሌ አንድ ተደምረው 100 ኪሎግራም በምናመጣበት ሰዓት ፎር ኤግዛምፕል 100 ኪሎግራም ጤፍ in the current condition ሊመጣል የሚችለው 4000 5000 እንዲህ አይነት ብር ያመጣል ማለት ነው። ሶ የአንዷን ዋጋ ማወቅ አለብን ማለት ነው። አንድ ፋራናይት ሲባል ምንድነው፣ አንድ ኬልቪን ሲባል ምንድነው፣ ቴምፕሬቸር አሁን ሩም ቴምፕሬቸር የሚባለው ወይም ማይሞቅ ማይቀዘቅዝ 25 ዲግሪ ሴንቲግሬድ ነው። ስለዚህ አሁን ለምሳሌ ወደ አፋር ስንሄድ ዲግሪ ሴንቲግሬዱ እየጨመረ ይሄዳል። ወደ ደጋ ስንመጣ ደግሞ እየቀነሰ የሚመጣበት ነገር አለ። ሶ አሃዶችን ማወቅ የራሳችን የሆነ ትርጉም እንድናመጣ የሚያደርጉ ነገሮች ናቸው ማለት ነው። እና እነዚህን ለመጠቀም ፕሪፊክስ የሚባሉ አሉ። ኤስአይ ፕሪፊክስ እንግዲህ በእንግሊዝኛው ፕሪፊክስ፣ ሰፊክስ፣ ይሄ ቅጥያ፣ ቅድመ ቅጥያ ምናምን እንደምንላቸው አይነቶች ናቸው። እና እነዚህን ማወቅ የግድ ያስፈልገናል። ለምሳሌ 10 the power of 24 ማለት 24 ዜሮ ያለው ነገር ዮታ ይባላል። 21 10 the power of 21 አይ ቲንክ ማቴማቲክስ ኮርሱን ወስደናል። 10 the power of 21 ማለት 10ን 21 ጊዜ እርስ በራሱ ስናባዛ የምናገኘው ቁጥር ዜታ ይባላል። 10 the power of 18 ኤክሳ፣ 10 the power of 15 ፔታ። እዚህ ጋር here is symbols y z e p ፔንታ፣ ቴራ። ይሄ አሁን ለምሳሌ 10 the power of ቴራባይት ምናምን ሲባል ሰምታችሁ ሊሆን ይችላል። የገዛው ኤክስተርናል ሲዲ 1 ቴራ ነው ሲባል እንግዲህ 10 the power of 12 ቤታ አይ ሚን ባይት ያለው ማለት 10 the power of 9 ጊጋ ይባላል። 10 the power of 6 ሜጋ። ብዙ ጊዜ ሰምታችሁ ከሆነ የህዳሴው ግድብ ይሄን ያህል ሜጋ ቮልት ነው የሚያመነጨው ምናምን የሚባለው
10 the power of 6 10 the power of 3 ያው ለምሳሌ 1000 ማለት ነው። ለምሳሌ 1 ኪሎ እዚህ ሱቅ 1 ኪሎ ግራም ስኳር ስጡኝ ስል ምን ማለት ነው? 1000 ግራም ስጡኝ ማለት ነው። 1000 ግራም ያው 1 ኪሎ ግራም ይታወቃል ማለት ነው። 10 the power of 2 ሄክቶ ይባላል። ወክሉም ኤች ነው። 10 the power of ዴካ ወክሉ ዲኤ ነው ማለት ነው። ስለዚህ እነዚህ ልንጠቀም እንችላለን። ሶ 1 ዴካ 2 ዴካ 3 ኪሎ 4 ሜጋ ምናምን በምንልበት ሰዓት 4 ሜጋ ስላሁን አራት ብቻ አይደለም ማለት ነው። 4 እና 6 ዜሮዎች ማለት ነው። ሶ it is very large number. ሶ ግን ያን ሁሉ ዜሮ ከመጻፍ አሁን ለምሳሌ 1 ኪሎ ግራም ብል ይሻለኛል ወይስ 1000 ግራም? ሎክ 1 ኪሎ ግራም ምናምን በምትልበት ሰዓት እነዚህ ፕሪፊክስ ጥቅማቸው ይሄ ነው። ይሄ ለማክሲመም ለሆኑ ነገሮች ነው። ደግሞ በሚኒመም ስንመጣ ከ-1 -2 ምናምን እያለ ይገጣል። እዚህ እንደምታዩት 10 the power of -1 ማለት 0.1 ማለት ነው። ዴሲ ይባላል። ይሄ 10 the power of -2 ሴንቲ ይባላል። ሲምቦሉ ይሄ ነው። 10 the power of -3 ሚሊ ይባላል። ሚሊሜትር ሲባል አሁን ምን ማለት ነው? 1 ሚሊሜትር ማለት 0.001 ሜትር ማለት ነው። ስለዚህ 0.001 ሜትር ከምል 1 ሚሊሜትር ብል 1 ሚሊግራም ልል እችላለሁ፣ ሚሊ ሊትር ልል እችላለሁ እና ሚሊ ሰከንድ እንርጫ ማይክሮ ሰከንድ። አሁን ብዙ ጊዜ ማይክሮ ሰከንድ ይባላል። ፍጥነቱ እኮ ማይክሮ ሰከንድ ነው ስንል በሰከንድ ይሉክ 0.000 ስንት ዜሮዎች? በጣም 6 ዜሮዎች ወደዚህ ያሉ። አሁን አንዳንድ ጊዜ ሰምታችሁ ከሆነ አሁን ያለንበት ቴክኖሎጂ እኮ ናኖ ቴክኖሎጂ ነው ይባላል። ምን ማለት ነው? ለምሳሌ አንዳንድ ኮምፒውተር ፈጣን ምናምን ምንላቸዋል። ናኖ ቴክኖሎጂ ማለት በ0.00000 ስንት ወደዛ 9 ያላቸው በጣም ትንሽ በዛን ያህል ፍጥነት መመለስ ማለት ነው። በዛችን እና 10 the power of -12 ፒኮ ይባላል። 10 the power of -15 ፌምቶ፣ ኤቶ፣ ዜፕቶ፣ ዮክቶ ይባላል ማለት እነዚህን አንዳንዴ እንጠቀማቸዋለን። ስለዚህ ለኢንትሮዳክሽን ያህል ያስገባዋቸው ናቸው ማለት ነው ፕሪፊክሶችን። ፎር ኤግዛምፕል ሉክ 3 ሚሊ አምፒር ስንል ሚሊ ምንድነው? ቅድም ያየነው ሚሊ ማለት ሚሊ ማለት 10 the power of -3 ነው። ስለዚህ here 3 ሚሊ አምፒር ማለት አሁን which one is best? አሁን ይሄንን ከምንጽፍ ይሄ ማለት 0.0003 ማለት ነው። this is best by the way ይሄኛው ቤስት ነው። 5 ማይክሮቮልት ማለት 5 times 10 the power of -6 ቮልት እንደሆነ ናኖ ቅድም ነግሬያቸዋለሁ። ናኖ 10 the power of -9 ነው። ፒኮ 10 the power of -2 ኪሎ ሜትር አሁን ቅድም ያልኳችሁ ኪሎ የሚለው ፕሪፊክስ ኢንዲኬት የሚያደርገው 10 the power of 3 ወይም 1000 ነው ማለት ነው። ስለዚህ እነዛ ነገሮች ቁጥር ናቸው። 7 ሜጋዋት ይሄ ማለት 7 times 10 the power of 6 ዋት እንደማለት ነው ማለት ነው። እንግዲህ አንዳንድ እንደ የሀገሩ ብዙ የሚጠቀሙበት ነገር አለ። እዚህ ጋር ግን እንትኖች ጋር ሳልነግራችሁ የሚሄደው ዩኒት ኤስአይ ዩኒት ይባላል። ኤስአይ ዩኒት ማለት ዓለም አቀፋዊ አሃድ ማለት ነው። ምን ማለት ነው? ፎር ኤግዛምፕል ሌንግዝን የተለያዩ ሀገራት በራሳቸው ለምሳሌ እኛ በስንዝር፣ በጫማ፣ በሜትር ምናምን ልናስተምር እንችላለን። የኬንያኖች ደግሞ የራሳቸው የሆነ ነገር ሊኖራቸው ይችላል፣ በገመድ ኦር በምናምን። ግን የሆነ ታይም ላይ አንድ ላይ በምንማርበት ሰዓት ግን አንድ የሚያደርገን ነገር የሚያግባባን ነገር ሊኖር ይገባዋል። ያም ኤስአይ ዩኒት ይባላል። ስለዚህ ሌንግዝን የማንኛውም ሀገር ቢማርም ኮንቨርሽን ሬቱን መማር አለበት ወደ ሜትር። ኤስአይ ዩኒት ኦፍ ሌንግዝ ሜትር ነው። የማስ ኪሎግራም ነው። የታይም ምንድነው? ሃወር ነው፣ ሚኒት ነው፣ ሰከንድ ነው። ስለዚህ ሁሉም ሀገራት የሚያግባባ አሃድ ደግሞ ኤስአይ ዩኒት ይባላል ማለት ነው። ቴምፕሬቸር በኬልቪን ነው ኤስአይ ዩኒቱ ማለት ነው። ሶ አንዳንድ ጊዜ ግን የተለያዩ ሀገሮች ለምሳሌ አሁን በእንግሊዝ አወር ማለት 1 አወር ይሄንን የምታዩት ይሄን ያህል ሜትር ስኩዌር ማለት ነው 4046 ሜትር ምናምን ማለት ነው።
በእኛ ሀገር ብዙ ጊዜ ይሄን እንጠቀምናለን። ለምሳሌ ሄክታር፣ 1 ሄክታር አለ፣ 3 ሄክታር መሬት አለ ምናምን እንላለን። ሶ ኢትስ ዩዝድ በፍሬንች ይጠቀሙታል፣ እኛም እንጠቀምበታለን። ኢን ኢትዮጵያ 1 ሄክታር ማለት ባይ ዘ ዌይ ይሄ ማለት ነው 10,000 ሜትር ስኩዌር ማለት ነው። ፎር ኤግዛምፕል ሜትር ስኩዌር እንግዲህ የማን ሳይ ዩኒት ነው? የኤሪያ ነው። የኤሪያ ነው። ሶ እኔ አሁን 150 ሜትር 150 ካሬ የምንለው ማለት ነው። ሜትር ስኩዌር ማለት ያ 150 ካሬ ወይም ሜትር ስኩዌር ቦታ እንግዲህ ለአንድ ሰው እየተሰጠ ነው። 1 ሄክታር ለምን ያህል እንደሆነ ሉክ ሶ 1 ሄክታር ስል እንግዲህ 100% የሆነ ወይም 10,000 ሜትር ስኩዌር ይሆናል ማለት ነው። በጣም ትንሽ የሆኑ ኤሪያዎችን የምንለካበት ደግሞ ባርን ይባላል። ዋን ባርን ማለት በጣም ምን ያህል በጣም ትንሽ የሆኑ ኤሪያዎች ይሄ ኒውክሊየር አካባቢ ክሮስ ሴክሽን ለመለካት ሳይንቲስቶች የሚጠቀሙበት ነው ማለት ነው። አንዳንድ ጊዜ የምንጠቀምባቸው ነው እንትኖች አሁን ለምሳሌ ይህ መርከብ ይህን ያህል ቶን ጫነ ምን ጫነ ምናምን 1 ሜትሪክ ቶን ማለት 1 ሜትሪክ ቶን ማለት 1000 ኪሎ ግራም ማለት ነው። 1 ቶን 1 ሜትሪክ ቶን ማለት 1000 ኪሎ ግራም ማለት ነው። 1 ኩንታል እናውቀዋለን 100 ኪሎ ግራም። ስለዚህ 10 ኩንታል ነው ማለት ነው። 1 ሜትሪክ ቶን ማለት 10 ኩንታሉ ማለት ነው። 1 ኩንታል 100 ኪሎ ግራም ነው። 100 ኪሎ ግራም ነው እና ከበድ የሆኑ በጣም ከባድ የሆኑ ነገሮች ይሄን ያህል ኩንታል ምናምን ላንችለው 2 ሜትሪክ ቶን 3 ቶን ይሄን ያህል ሜትሪክ ቶን ምናምን ነው የሚባለው። አሁን ለምሳሌ 3 ሜትሪክ ቶን ስል 30 ኩንታል እንደማለት ነው ማለት ነው። ወይም 3 ሲባል 3000 ኪሎ ግራም ማለት ነው። 3000 ኪሎ ግራም አይ ሚን 100 ኪሎ ግራም 1 ኩንታል። በዛ መሰረት ቀይሩት ታመጣላችሁ። ሌላው ፓውንድ አሁን የመጠነ ቁስ መለኪያ ነው። አሁን ፓውንድ 1 ፓውንድ ሲባል ከ1 ፓውንድ እና ከ1 ኪሎ ግራም አሁን ኪሎ ግራም ይበልጣል ማለት ነው። 1 ፓውንድ ማለት ኦልሞስት 0.5 ኪሎ ግራም ማለት ነው። እንደምታዩት እዚህ በግማሽ ነው ልዩነታቸው። ስለዚህ 30 ፓውንድ 100 ፓውንድ ብንል አሁን 100 ፓውንድ ወደ ኪሎ ግራም ለመቀየር በዚህ ማባዛት ነው ወደ 45.4 ኪሎ ግራም የሆነ ማለት ነው። ይሄ አንዳንድ ጊዜ የምንለካበት ነው። ስለግ 1 ስለግ ማለት ኦልሞስት 15 ኪሎ ግራም ነው ማለት ነው። ታስታውሱ ከሆነ ቡና አሁን ይሄን ያህል የፈረስ ቡላ ምናምን እንደዚህ መለኪያው ያም የራሱ የሆነ ወደ ማስ ብትቀይሩት የሚመጣ ነገር አለ። በአብዛኛው እኛ ሀገር ውስጥ የምንጠቀማቸው ነገር እነዚህ ነገር በደንብ መያዝ አለባችሁ ተማሪዎች ዩኒት ኮንቨርሽን ለማድረግ ማለት ነው። ሌንግዝ እንግዲህ ሌንግዝን ከኢንች ወደ ሜትር እንዴት እንቀይራለን? ከጫማ ወይም ፉት ከማይል እንዴት እንቀይራለን? ይሄን ያህል ማይል በረራ ላይ ያረን ይሄን ያህል ጫማ ላይ ነን እንላለን። ማስ ደግሞ እንደነገርኳችሁ ፓውንድ አለ፣ ሜትሪክ ቶን አለ፣ ኦንስ የምንለው አለ። እነሱን የተለያዩ ቮሊዩም ሊትር እና ጋሎን አሁን ለምሳሌ 1 ጋሎን 4 ጋሎን ቀለም ምናምን እንላለን። ስለዚህ ወደ ሊትር የቮሊዩም እንትን ሜትር ኪዩቢክ ነው። ምክንያቱም ቮሊዩም ኢዝ ኢኳል ቱ ሌንግዝ ታይምስ ዊድዝ ታይምስ ሄይት ስለሆነ ያው 3 ሜትሮች እንትን ማለት ነው ሜትር ኪዩቢክ ይሆናል። የቴምፕሬቸርን ፋራናይቱን ወደ ኬልቪን እንዴት እንቀይራለን? ሴልሺየሱን ወደ ኬልቪን እንዴት እንቀይራለን? የተቀመጠ ይሄ ሲምፕሊ ኤክሰርሳይዝ ማድረግ ነው የሚጠበቅብን ማለት ነው። ለምሳሌ ኢንችን ወደ ሜትር ለመቀየር በ0.025 ማባዛት ነው። ስለዚህ 10 ኢንች ለምሳሌ ወደ ሜትር ቀይሩ ብትባሉ 10 ሲባዛ በዚህ ብታረጉ ታገኙታላችሁ ማለት ነው። ስለዚህ ማነው ትልቁ? ሜትር ትልቅ ነው ማለት ነው። 1 ጫማ ሲባል ለምሳሌ 1000 ጫማ ላይ ነን ሲባል ምን ማለት ነው? 5000 ጫማ ላይ ነን ምናምን ይባላል አይደል? በዚህ አባዙት 5000 አሁን ለምሳሌ 1000 ጫማን በዚህ ስታበዙት ምን ታገኛላችሁ? ኦልሞስት ወደ 300 ሜትር አይነት ነገር ታገኛላችሁ ማለት ነው። በ1000 ማባዛት ኦፍ ኮርስ ማይል ስንል 1 ማይል ስንል እንግዲህ ማይል ባይ ዘ ዌይ ትልቅ ነው። ይሄ ነው እዚህ ጋር የተቀመጠው። ስለዚህ 1 ማይል 1609 ሜትር ነው ማለት ነው። ሎክ ከኪሎ ሜትርም ይበልጣል ማለት ነው። 1 ማይል 1 ሜትር 1000 ነው። 1 ማይል ግን 1609 ሜትር ነው። እንዲህ
ሶ 3 ማይል ተጓዝኩ ማለት ኦፍ ኮርስ አሁን ለምሳሌ ከዚህ አዲስ አበባ ካልተሳሳትኩኝ 350 ነው። ያ ማለት 2 ማይል እንደማለት እኮ ነው ይሄ። ኖ 1600 ማለት 0 ፖይንት ምናምን ማይል ማለት ነው እንጂ ሶ ለመቀየር እንግዲህ በዚህ ማባዛት ነው ማለት ነው። ማስ ፓውንድ ይሄው 1 ፓውንድ ለመቀየር በዚህ እናረጋለን ማባዛት ነው። ስለዚህ 1 ሜትሪክ ቶን ቅድም ያልኳችሁ 1 ሜትሪክ ቶን ለመቀየር በዛ ማባዛት ነው። ወደ ሊትር ስንመጣ 1 ሊትር ይሄን ያህል ሜትር ኪዩቢክ do you see ሶ በጣም ለመቀየር ማባዛቱ ፋክተሮች ተሰጥተዋል። ቴምፕሬቸር ፋራናይት ወደ ኬልቪን ለመቀየር የተሰጠ ፋራናይት ሲቀነስ 32 ሲባዛ በ5 9ኛ ፕላስ 273 ምንለው ማለት ነው። ሴልሺየስ ከሰጠን ሴልሺየስ ፕላስ 273 9/5 እዚህ ጋር ዳውት አለኝ። ሪፈር ክላስ ላይ ሪፈር እናደርጋለን or you can refer. Here are some examples. እነዚህ ኤግዛምፕሎች ኤክሰርሳይዝ ማድረግ እዛው ሶሉሽናችን ለምሳሌ 0.0 ኢንች can be converted ዘሳይ ወደ ሜትር ስንቀይረው ይሄ ሲባዛ በዚህ የዚህ ጋር የሚሰጠን ነገር አለ ማለት ነው። weights about this አሁን ይሄ ጥያቄው በራሱ ስተት አለ። ዘማስ ነው መባል ያለው weight አይደለም of course fit weights about this pound ኢኩቫለንትሊ ወደ እንትን ስንቀይረው 2500 ወደ ኪሎግራም ስንቀይር በዚህ ማባዛት ነው ማለት ነው። ኢኩቫለንት 2500 በ0.4 እዚህ ጋር ተባዝቶ ይሄን ይሰጠናል። ይሄን ክላስ ላይ ኢላቦሬት ልናደርገው እንችላለን። here are activities a common Ethiopian cities speed limit 30 km/h ነው። አይታችሁ እንደሆነ በየመንገዱ ትራፊክ 30 km/h 30 km/h አይደል? ይሄንን እስኪ ወደ ማይል ፐር ሃወር ቀይሩ ነው የሚለው ክላስ ላይ እናየዋለን። እናንተ ኤክሰርሳይዝ አድርጉ። how many cubic meter are in this cubic centimeter ይሄንንም መቀየር በተሰጠው and the average body temperature of a house cat is 101 degree Fahrenheit what is its temperature in Celsius ወደ ሴልሺየስ ቀይሩ ይላል። ወደ ኬልቪን ቀይረው እንደዛ መቀየር እንችላለን። ሶ በዛ መሰረት ኤክሰርሳይዝ አድርጉ። ለዛሬው በዚህ ይበቃናል። የሚቀጥለው ላይ uncertainty in measurement and significant digit የሚሉትን ይዘን እንወያያለን። ላዳመጣችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። Thank you very much.